ባለ ትዳር እኮ የሩታ ባል አብርሃም እንጂ ወይ አቤል ብሩክ አይደለም። አቋም ሊኖረው የሚገባው ራሱ ነው። ራሱን ያስተካክል። ራሱ ከራሱ ጋር ይኑር። መጀመሪያ ከራሱ ጋር ይታረቅ። ገብቷል አይደል? መጀመሪያ ከራሱ ጋር ሲታረቅ ከሩታ ጋር ይታረቃል። ከዛ በኋላ መቀጠል ይችላል። አለቀ። አሁን ከራሱ ጋር ሳይታረቅ ከሩታ ጋር ቢታረቅ የሚመጣውን መዘዝ አስበው። ሊሄድ ነው ይሄዳ ከፈለገ ተመልሶ ነገ ይመጣል። ገብቷል? ምንም ያለማመጣት ጉዳይ የለም። ከእንግዲህ ለምን ትለማመጣለች? እኛ እስከዛሬ ድረስ ራሱ ያልገባንበትም ጉዳይ ገብቷል። አሁን ደግሞ እስከ ጥግ ድረስ እንገባለን። እኛ አሁን ማንናችሁንም እያመናችሁ አይደለም። ማንን ማመን እንዳለብን ማንን ያለ ማመን እንዳለብን ራሱ ግራ የተገባንበት ሁኔታ ነው። እንዴ እኔ እየመጣሁ ከእያንዳንዳችሁ ጋር እያንዳንዳችሁ ጋር እያገኘሁኝ እኔ ሰለቸኝ እኮ። ትላንትም እኮ እና አቤል ከጎኗ ነው የምንቆመው ብለዋል፣ ተናግረዋል፣ ጨርሰዋል። ግን ዛሬ ተገልብጠው ነው ያ ነገር እየሆኑ ያሉት። ገብቷል? ኬክ ሲያዘጋጅ እኮ አዝኜላታለሁ ብሎ ነው እያደረገ የነበረው። ስለዚህ እያንዳንዱ ሁሉም ክፍተት ነበረው መጀመሪያ ላይ። አሁን ግን ተገልብጦ ደግሞ ወደ አብርሽ ተጎዳ፣ አብርሽ እንደዚህ ሆነ። የእሷ ጉዳት አይታያቸው አይደለም? እናንተ ባሏን ራሱ እያመን ነው አይደለም? ምክንያቱም አምነ ነው ምን እያደረገን እንዳለ እያየ ቢሄድም ይመጣል። ስለዚህ ምንም አይመስለንም። ይሄዳል ተባለ ጥርግ ይበላ ከፈለገ። የምር የሩታ አክስት ትክክል ነች። እንኳን ደግ አረግሽ፣ ትክክል ነች። ይሄው እነሱ እንኳን አክስትም እናትም እህትም እንኳን በመሀላቸው ያልገቡት እናንተ አቤላ ተብየው ብሩክ ተብየው እናንተ እዩ ኢንተርቴንመንት እንዳለ በዙሪያ ያላችሁ አሽቃባጮች ሁላ እንግዲህ በእንተነ እንደ ጠላት ተነስተውበታል። ትዳሩን ሊያዩት ነው ማለት ነው። ግን እስካሁን በእነሱ መሀል አክስቴው ራሱ አልገባችም ማለት ነው። አክስቷ ራሱ አልገባችም በመሀላችን ማለት ነው። እስኪ ሩታ ምን ያክል ጀግና እንደሆነች እዚህ ጋር ይታወቃል ማለት ነው። እና ቤተሰብዬ ከፈለገ ጥርግ ይበል ሲጀመር ማለት ነው። አብርሃም አንተ የሴት ልጅን ፍቅር ስታቀርብልክ ማለት ነው ከመጀመሩ ነው አንድ ወንድ ልጅ ሴት ልጅ የፍቅር ጥያቄ ያቀረበችልኝ ብሎ ራሱን የሳተው ከመጀመሩ ነው ራሱን ቢስተው ሲጀመር ወይስ በቃ አጠይቀኝም የፍቅር ጥያቄ አታቀርብልኝም ምናምን ነገር ብለ በውስጥ አስበህ ነው ይሄ ሁላ ይሄው አለች እና ደስታ ነው ራስን ያሳተክ የደስታ በቃ የፍቅር ጥያቄ ስላቀረበች ደስታ ነው አይደለ? ይሄ ሁላ ገደል ያስገባ ይሄ ሁላ ያሳመመክ ይሄንን ሁላ ያደረገ ስለዚህ ለዛ ነበር ማለት ነው። ስለዚህ ምንም አይመለከታቸውም። እናንተ ጥረግ ማለት ትችላላችሁ ሁለታችሁ ማለት ነው። ግን እኔ ምለው እናንተ የቡታጀራ ልጆች ማለት ነው፣ በተለይ አብርሃም ማለት ነው ከቡታጀራ ወደ አዲስ አበባ መምጣት ነው እንዴ የእናንተ ውጭ ሀገር ሜት? ሁሌ ውጭ ሀገር ሄዳለሁ፣ ሁሌ ውጭ ሀገር ሄዳለሁ። ሄዱዋ ጥርግ በሉ። ማን ከለከላችሁ? ይሄን ያክል ቀላል ነው እንዴ? በአንዴ ፕሮሰስ ሳይጀምር ምናምን ሳይባል ነው እንዴ እናንተ ጋር ውጭ የሚሄደው? ምን ነው በታክሲ የሚሄድ መሰላችሁ እንዴ እናንተ? ምንድነው አስሬ ውጭ የምትሉን እንዴ? ምንድነው እንደዚህ የሚያረጋችሁ? እንደ ህፃን ልጅ እንደሚያንጣጣችሁ እናንተ ዝንብ ሁላ እንዳለ እንደ ዝንብ ጥልቅ ትላላችሁ በማይመለከታችሁ ነገር ዝም ብላችሁ ጥልቅ። አረ እንደው ዝንብ ይሻላል ከናንተ ዝንብ ይሻላል እውነት። አቤላ ተብዬው ደግሞ ምንድነው አንተ? ቆይ እዩ ኢንተርቴንመንት ምንድነው እንትን አድርገሽ እንትን አባቴ ይጥፋዛ እንትን ይላል ዝም ብሎ ምን ታድርግሽ ይሷ እንዴ? እዛ ጥርግ በሉ ከፈለጋችሁ ማለት ነው እናንተ። እነሱ መሄድ ይችላሉ፣ እንደፈለጉ መሆን ይችላሉ። ግን ሩታይ ውሳኔዋ ተናግራለች፣ እኔ አልፈልግም። ስለዚህ እኔና እሱ ጉዳያችን ጨርሰናል። እኔና እሱ ምንም አናረግም፣ ምንም አይመለከተኝም። ከፈለገ ይሄድ፣ ሄደም ምንም አይጎዳኝም፣ አይጠቅመኝም። አለም ምንም አይጠቅመኝም፣ አይጎዳኝም። መጠየቅም ሄጂ መጠየቅም አልችልም፣ አልጠይቅም። ማንም አያስገድደኝም ብላለች እንግዲህ ሩታ ማለት ነው። አዎ ማንም አያስገድዳት። ስለዚህ ጥርግ ትበል፣ ጥርግ ማለት ነው። ጥርግ አንቺና አብርሃም ማለት ነው። ሄርሜላና አብርሃም ጥርግ በሉ። ማንም አይፈልጋችሁም ሲጀመር። እና ሩታዬ የኔ ጀግና የኔ ውድ አንቺ አንበሳ ነሽ። የምር አንቺ ጀግና ነሽ። አንቺ ምርጥ የሴቶች ጀግና፣ የሴቶች አርአያ የምትሆኝ ምርጥዋ ጀግናችን ነሽ። ስለዚህ በርችልን፣ በዚሁ ቀጥይበት። አንተ ልክስክስ ግን አንተ አረመኔ አክስትየው እንዳለች የሩታ አክስት እንዳለችው ትሄዳለህ፣ ወደ ሩታ ትመጣለህ። ግን ሩታ ደግሞ አታገኛትም።
የኛ ቶሎ ቤት ግድግዳው ሰንበሌጥ ይባላል አንዳንዴ። እና አባቱ ሰማክ አይደለ? ሄደሃል አትመጣም፣ ሂድ ጥርግ በል አትመጣም፣ ብትመጣም አታገኛትም ሩታን ካሁን በኋላ ማለት ነው። ስለዚህ አንተ እንደፈለክ መሆን መንዘላዘልም መሄድም ትችላለክ። ሩታዬ የኔ ጀግና አይዞሽ፣ አንቺ በርችልኝ፣ አንቺ ጀግናና ምርጥ የሆንሽ ሴት ነሽ። ስለዚህ አንቺ አርፈሽ በዩቲዩብሽ በራስሽ ዩቲዩብ ከቤተሰቦችሽ ከጓደኞችሽ ጋር ነይልን፣ በደንብ አርገን እናይልሻለን፣ በደንብ እናበረታታሻለን፣ ነይልን አንቺ። እሱ ግን እዛው ባለበት ጥርግ ይበል፣ አንቺ አርፈሽ ልጅሽን አሳድጊ። እሱም ሄደም አልሄደም ምንም አይጠቅምሽም አይጎዳሽም ሲጀመር ብላለች። አይጠቅመኝም አይጎዳኝም ብላለች ሩታዬ የኔ ቆንጆ ማለት ነው። ስለዚህ ምንም አያረጋት ምንም ነገር ምንም አይጎልባትም። እርጉዝ እያለች ራሱ ያ ሁላ ነገር አሳልፋ ያ ሁላ ነገር ሆና ያን በዛ ጭቅጭቅ አሳልፈው ራሱ ማለት ነው ምንም ነገር አልሆነችም። እርጉዝ እያለች ምንም ያልሆነችው ወልዳ በእጇ ልጇን ይዛ ምን ትሆናለች? ምንም አትሆንም፣ ምንም ነገር አትሆንም። ቤተሰብዬ እውነቴን ነው የምላችሁ። እና ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብዬ ይቅርታ። እና ምንም ነገር አትሆንም፣ ምንም ነገር አይነካትም፣ ምንም አትሆንም። ስለዚህ ሩታዬ የኔ ጀግና ነይልን፣ አንቺ በቻናልሽ በራስሽ ቻናል ነይልን። እኛ እንወድሻለን፣ እናከብረሻለን፣ እናበረታታሻለን። አንቺን የሚፈልግ በጣም ብዙ ሰው አለ፣ አንቺን የማይፈልግም እንደዛው ብዙ ሰዎች አሉ። ያንቺም ጠላት ብዙ አለ። ስለዚህ አንቺን አይተን የምንደሰት ብዙዎቻችን አለን። አንቺን አይተን የምንጽናና ብዙ እህቶቻችን አሉ። ያንቺ አርአያ የሆኑ ያንቺን ህይወት የሚያሳልፉ ምን ሆነች ይሁን እንዴት ደረሰች ይሁን እንዴት ሆናለች ይሁን ብሎ የሚጨነቅ በጣም ብዙ ሰው ነው ያለው። ያንቺ ማለት ነው በጣም ብዙ ሰው ይጨነቅልሻል። ብዙ እህቶቻችን የመዳም ቅመሞችን በደንብ አድርጎ ይጨነቁልሻል። በጣም ነው የሚጨነቁልሽ። በተለይ የማዳም ቅመም በጣም ነው የሚጨነቁት። ስለዚህ በራስሽ ቻናል ሁሌ ነይልን፣ ሁሌ ማለት ነው። ቀን በቀን ቪዲዮ ልቀቅልን፣ ደህንነትሽን እንፈልጋለን እኛ። እነሱ የነሱ አሉባልታ ወሬ አትስሚ። ሲጀመር ወሬ ማሰሚም የራሳቸው ጉዳይ ነው። አብርሃም ራሱ ፈልጎ ነው፣ ራሱ ካልሆነ ራሱ ይሁን። ስለዚህ ራሱ ሆኖ ራሱን ካላሳከመ ራሱን ካልሆነ ምንም አያረግም። ስለዚህ አንቺ በመታረቁ ምንም አይጠቅሙ ምንም ነገር ማለት ነው። የባሰ ጉዳት ነው የሚሆንብሽ አንቺ ማለት ነው። ስለዚህ እሱ ወዶ ፈቅዶ ነው እንግዲህ ራሱን የሳተው። የታመመውም ራሱን ወዶ ነው እንጂ ሆን ብሎ ነው እንጂ ይሄንን ያደረገው ዝም ብለው አይደለም ሲጀመር ማለት ነው። ሩታዬ የኔ ቆንጆ አንቺ የኔ የዋህ ስለዚህ ሆን ብሎ እያደረገው ስለሆነ አንቺ ዝም በይ፣ ጸጥ ብለሽ ህይወትሽን ምሪ። እነሱም ሲመጡ አታውራቸው፣ በቃ ምንም አይመለከታችሁም ሂዱልኝ በያቸው። አታውራቸው፣ እነሱ በጭራሽ አታውራቸው። እውነቴን ነው የምልሽ። እና በቃ ጭራሽ አታውራቸው የምር። ለምን ብቲ ዛሬም ይጠሩሻል፣ ቪዲዮ ይቀርጻሉ፣ ከዛ ያወራሉ ምናምን ነገር ያውሩ ከፈለጉ። ግን አንቺ አትስማያቸው፣ ጸጥ በያቸው። እኔ ምንም ነገር አልፈልግም፣ ከማንም ጋር ንክኪ አልፈልግም። እኔ ትኑሩበት በቃ ልጅቷ። እንዴ እናንተ ምን ሆናችሁ ነው? በተለይ ይሄ ዩት ኢንተርቴንመንት የሚባለው ሰውየው ማለት ነው። ትኑሩበት በቃ ተዋት።